ሰላም ተከታታዮች እንደምን አላችሁ አርሰናልን የተመለከቱ አዳዲስ ጉዳዮችን ታደምጣላችሁ የተረሳው የአርሰናል ኮከብ እጅግ ከባድ ጉዳት ገጥሞታል በእንባ ሲታጠብ አይተነዋል ከጉዳት ጋር በተገናኘ አንድ ጥሩ ዜና እየተሰማ ነው ለፓሪስ ሳን ዠርማን ጨዋታ የአርሰናሉ ኮከብ ይመለሳል ተብሏል ሚኬል አርቴታ ከክረምቱ የዝውውር መስኮት ጋር በተገናኘ የሰጠው አስገራሚ አስተያየት አለ መድፈኞቹ ጥሩ ዜና በክረምት ልትሰሙ ትችላላችሁ የሪያል ማድሪድ ጨዋታ 5-1 በሆነ ውጤት ቢጠናቀቅም ግን ሎስ ብላንኮቹ አርሰናልን አሁንም አለቅም ብለዋል ኮከባቸውን ካልወሰድን እያሉ ነው የሚገኙት በክረምቱ አርሰናል ያስፈርመዋል የተባለው ተጫዋች ደግሞ አርሰናልን ትቶ ወደ ሌላ ቡድን ሊሄድ እንደሚችል እየተነሳ ነው ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ተጫዋች መድፈኞቹን በተመለከተ አንገቱን እንቃርጉትም ቢሆን አስገራሚ ያድናቆት አስተያየቱን ሰጥቷል እሱንም ነግራችኋለሁ ሸጋ ስፖርት ላይ ነው ያላችሁት ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ በማድረግ ጀምሩ ሁላችሁም ሰብስክራይብ በማድረግ እንድታግዙን እንጠይቃለን ወደ ጉዳዮቹ በቀጥታ እንገባለን የመድፈኞቹ አሰልጣኝ ሚኬል አርቴታ የቻምፒየንስ ሊግ የመልስ ጨዋታ በሜዳቸው ማድረግ እንደሚመርጡ ገልጸዋል ከፓሪስ ሳን ዠርማን ጋር ስላለባቸው ተጠባቂ የቻምፒየንስ ሊግ ጨዋታ ያነሱት ሚኬል አርቴታ ሁለተኛውን ዙር በሜዳችን መጫወት እንመርጥ ነበር ብለዋል የዩሮፓ ሊግ ጨዋታዎችን በምሳሌነት የጠቀሱት አርቴታ የመልስ ጨዋታዎች እንግዳ ነገር ሊያስመለክቱ ይችላሉ ከነዚህ ሁኔታዎች መማር ያስፈልጋል ነው ያሉት ሊቨርፑል በዚህ ሳምንት ሻምፒዮን መሆኑን ሊያረጋግጥ ይችላል ወይ ተብሎ የተጠየቁት አርቴታ ጨዋታችንን እናሸንፋለን ይሄ አይከሰትም ነው ያሉት ከኢፕስዊች ታውን ጋር እሁድ የሚደረገው የፕሪሚየር ሊግ ጨዋታ እጅግ ትልቅ መርሃ ግብር እንደሆነ አርቴታ እየተናገሩ ይገኛሉ የሰሜን ለንደኑ ክለብ በሚቀጥለው ክረምት የዝውውር መስኮት የአሰልጣኝ ሚኬል አርቴታ ፍላጎትን ለማሟላት መዘጋጀቱ ተገልጿል አርሰናል በዝውውር መስኮቱ ንቁ ተሳትፎ እንደሚያደርጉና ትልልቅ ዝውውሮች ሊኖሩ እንደሚችሉ እየተዘገበ ነው የሚገኘው የማርቲን ዙቢሜንዲ ዝውውር ቅድሚያ ሊሰጠው እንደሚችል ተነስቷል ከዚህ ተጫዋች ጋር ግን በተገናኘ የሰማነው አዲስ ጉዳይ አለ የፊት መስመር ተጫዋችም ይፈርማል እየተባለ ነው አርቴታ እስካሁን በክለቡ ያልተደረገላቸው ነገር በክረምቱ ይደረግላቸዋል እየተባለ እየተጠበቀ ይገኛል ለሚኬል አርቴታ ቡድን በቻምፒየንስ ሊግ መርሃ ግብሮች እጅግ ከፍተኛ ግልጋሎት ሲሰጥ የነበረው ቶማስ ፓርቴ ጋናዊው አማካይ በአርሰናል የሚቆይበት እድል እንዳለ እየተነሳ ነው የሚገኘው ትላንትና በነበረ ጋዜጣዊ መግለጫ አርቴታ ከፓርቴ ዝውውር ጋር በተገናኘ አዳዲስ ሂደቶች እንዳሉ ነው እየገለጸ የሚገኘው ከሁሉም ተጫዋቾች ጋር አዲሱ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እንቅስቃሴዎችን ጀምሯል ፕሮግረስ ወይንም ሂደቶችም አለ ሲሉ ነው የተናገረው ስለ 31 አመቱ ጋናዊ አማካይ ቶማስ ፓርቴ የተጠየቀው አርቴታ ግልጽ የሆነ ፍላጎት ነው ያለን ነገር ግን ስራውን ሁሉ ለአንድሪያ ቤርታ ሐላፊነቱን እሰጠዋለሁ ክለቡ ከተጫዋቹ ጋር በተገናኘ ወደፊት እየተንቀሳቀሰ ነው ተብሏል ጥቅምት 2020 ላይ ነበር በ45 ሚሊዮን ፓውንድ ከአትሌቲኮ ማድሪድ የፈረመው ከወደ ሳውዲ አረቢያ በርከት ያሉ ፈላጊዎች እንዳሉት እየተነሳ ነው የሚገኘው ጋናዊው የአማካይ ስፍራ ተጫዋች በማድሪዱ የመልስ መርሃ ግብር ቢጫ ካርድ በመመልከቱ ከፓሪስ ሳን ዠርማን ጋር በሚኖረው የቻምፒየንስ ሊግ ግማሽ ፍጻሜ በመጀመሪያ ዙሩ የኤሚሬትስ ጨዋታ አይሰለፍም ነገር ግን ለፓርክ ደ ፕሪንሱ መርሃ ግብር የሚደርስ ይሆናል ተጫዋቹ አዲስ ውል በአርሰናል ሊቀርብለት እንደሆነ ሚኬል አርቴታ ፍንጭ ሰጥቷል የተከበራችሁ የሸጋ ስፖርት ተከታታዮች መረጃዎቻችንን ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን እንዳትዘነጉ ከፓሪስ ሳን ዠርማን የሚኖረው ጨዋታ ላይ ግን ሌላ የአርሰናል ኮከብ ከጉዳት ይመለሳል ተብሏል ጣሊያናዊው የመድፈኞቹ የተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ በፓሪስ ሳን ዠርማን ጨዋታ ወደ ሜዳ ሊመለስ እንደሚችል ሚኬል አርቴታ ጠቆም አድርጓል ሁሉም ነገር በትክክለኛው መንገድ ከተጓዘ በፓሪስ ሳን ዠርማን ጨዋታ ሪካርዶ ካላፊዮሪ ይመለሳል ብዬ አስባለሁ ሲሉ ነው የተናገሩት ካላፊዮሪ በሜዳ ላይ የሚደረጉ ልምምዶችን ማድረግ
ማድረግ እንደጀመረም ሚኬል አርቴታ ተናግሯል። ይህ የግራ መስመር ተከላካይ ጋብሪኤል ማጋሌሽ በሌለባቸው ጨዋታዎች የቡድኑ ሁለተኛ ተመራጭ ሆኖ በአርቴታ ሲሰለፍ እንደነበረ ይታወሳል። ማጋሌሽንም ካላፊዮሪንም ያጣው አርቴታ ግን በጃኩብ ኪቪዮር አስገራሚውን ድል ማድሪድ ላይ ተጎናጽፎ ወጥቷል። ከዝውውር ጋር በተገናኘ ሚኬል አርቴታ አርሰናል የትኛውንም ተጫዋች የማማለል የመሳብ አቅም እንዳለው እየተናገረ ነው የሚገኘው። ጋዜጣዊ መግለጫ ላይ ከስፖርቲንግ ሊዝበኑ አጥቂ ቪክቶር ዮኬሬሽ፣ ከአርቢ ላይፕዚግ አጥቂ ቤንጃሚን ሼሽኮ፣ ከአትሌቲክ ክሉብ ኒኮ ዊሊያምስ እና ከሌሎች ትልልቅ ተጫዋቾች ጋር ስሙ እየተያዘ ነው የሚገኘው አርሰናል። ለዚህ ደግሞ ምክንያቱ አርሰናል የትኛውንም ተጫዋች የመሳብ አቅም እንዳለው በመሆኑ እንደሆነ ሚኬል አርቴታ በድፍረት እየተናገረ ነው የሚገኘው። ዝግጁዎች ነን፣ ጠንካራዎች ነን፣ የትኛውንም ተጫዋች የመሳብ አቅም አለን፣ በክረምቱ ብዙ ስራ ይጠብቀናል እያለ ሚኬል አርቴታ እየተናገረ ነው የሚገኘው። በክረምቱ ሚኬል አርቴታና አንድሪያ ቤርታ በጣም ከፍ ያለ ድጋፍ ከአርሰናል አመራሮች እንደሚደረግላቸው ቢገለጽም የአርሰናል ዋነኛ የዝውውር ታርጌት የሆነው የአማካይ ስፍራ ተጫዋቹ ማርቲን ዙቢሜንዲ ግን ክለቡን ላይመርጥ እንደሚችል እየተነሳ ነው የሚገኘው። በ51 ሚሊዮን ፓውንድ ከሪያል ሶሴዳድ ወደ ሊቨርፑል የመዘዋወር እድል ቀርቦለት ይህ ተጫዋች ባለፈው ክረምት አልፈርምም ብሎ ሊቨርፑሎችን ሳይቀበላቸው ቀርቷል። ነገር ግን መሃል ላይ ደግሞ ከአርሰናል ጋር ተስማምቷል ሲባል ነበር። ይህንን ተጫዋች አርሰናል በክረምት የዝውውር መስኮት የመጀመሪያ ኢላማው አድርጎ እየሰራ ነው የሚገኘው ወደ ኤሚሬትስ ለማምጣት። የስፔኑ ጋዜጣ ፊጃይስ ግን እንዳስነበበው ከሆነ ዙቢሜንዲ የሪያል ማድሪድን የዝውውር ጥያቄ የበለጠ እንደሚያስቀድም ነው የተነሳ የሚገኘው። ሪያል ማድሪድ በክረምት የዝውውር መስኮት በጣም ቢዚ የሆነ ስራ እንደሚጠብቃቸው ገና ካሁኑ እየተገለጸ ይገኛል። በርከት ያሉ የአማካይ የተከላካይና የአጥቂ ስፍራ ተጫዋቾችን ያመጣሉ። በዛው መጠን ደግሞ ብዙ ተጫዋቾችን ያሰናብታሉ ተብሎ እየተጠበቀ ነው። ማርቲን ዙቢሜንዲ ከሪያል ሶሴዳድ ወደ ሪያል ማድሪድ የሚዘዋወርበት እድል አለ ሲሉ የስፔን መገናኛ ብዙሃን እያስነበቡ ይገኛሉ። እዛው ስፔንና ሪያል ማድሪድ ግን ስንቆይ ሪያል ማድሪድ አሁንም ከአርሰናል አናት አልወርድም እንዳለ ነው የሚገኘው። ስፖርት 365 የተባለው ድረገጽ እንዳስነበበው ከሆነ በ85 ሚሊዮን ፓውንድ ሪያል ማድሪድ ከአርሰናል ኮከቡን የተከላካይ ስፍራ ተጫዋች ዊሊያም ሳሊባን ለማዛወር እንቅስቃሴውን እንደቀጠለ ነው የሚገኘው። የስፔን መገናኛ ብዙሃን እንዳስነበበው ይህ የተከላካይ ስፍራ ተጫዋች በሳንቲያጎ ቤርናቤዩ እንዲመጣ ለማድረግ እስከ 100 ሚሊዮን ዩሮ ድረስ ሪያል ማድሪዶች ሊመድቡለት ይችላሉ ተብሏል። ተጫዋቹ በአርሰናል አዲስ የኮንትራት ማራዘሚያ እየቀረበለት ነው የሚገኘው። አሁን እጁ ላይ ያለው ኮንትራት ግን 2027 ሰኔ ወር ድረስ የሚቆይ ነው። ክለቡ ይህንን ኮንትራቱን ለማራዘም ይፈልጋል። እስካሁን ግን ስምምነት ላይ አልደረሱም። ሪያል ማድሪድ ግን በመሃል መጥቶ እስከ 100 ሚሊዮን ዩሮ ድረስ ክፍያ በመፈጸም ዊሊያም ሳሊባን በእጃቸው ለማስገባት እየተንቀሳቀሱ ይገኛሉ። በዚህ የውድድር ዓመት የመሃል ተከላካይ እጥረት እንዴት ዋጋ እንዳስከፈላቸው የካርሎ አንቸሎቲ ቡድን በደንብ ተገንዝቧል። ለዚህ ደግሞ ክፍተታቸው ጠጋኝ አድርገው ያሰቡት ዊሊያም ሳሊባ ነው ተብሏል። የተከበራችሁ የሸጋ ስፖርት ተከታታዮች መረጃዎቻችንን ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን እንዳትዘነጉ። የአትሌቲኩ ዝነኛ ጋዜጠኛ ዴቪድ ኦርነስቴን አርሰናል የኬሊያን ኤምባፔና የኔይማር ድብልቅ ነው የተባለ የሚደነቀውን ሁጎ ኤኪቲኬን ለማዛወር በክረምቱ እንቅስቃሴ ሊጀምር እንደሚችል እየተነሳ ነው የሚገኘው። ጋብሪኤል ጄሱስ እና ካይ ሃቨርትስን በአጥቂ ስፍራ ላይ ያጣው ቡድኑ በጣም ተቸግረው ተመልክተናል። ከአይንትራክ ፍራንክፈርት በክረምት የዝውውር መስኮት ሁጎ ኤኪቲኬን የማዛወር አርሰናሎች ፍላጎት ሳይኖራቸው አይቀርም ሲል ዴቪድ ኦርነስቴን እያስነበበ ነው የሚገኘው። አርሰናል የዚህ ተጫዋች አድናቂ ከሆኑ ክለቦች መካከል አንደኛው ነው። በጣም ብዙ ክለቦች ይህንን ተጫዋች ያደንቁታል። አርሰናል ያደንቁታል ማለት ግን ተጫዋቹን ለማዛወር በቂ የሆነ ምክንያት አግኝቷል ማለት አይደለም። የ22 ዓመቱ ተጫዋች በዚህ የውድድር ዓመት በ28 የቡንደስሊጋ ጨዋታ 15 ጎልና 5 አሲስቶችን ማስመዝገብ የቻለ ነው። በአውሮፓ ውድድሮች ደግሞ 7
7 ጎሎች ላይ በቀጥታ ተሳትፏል። ለአይንትራክ ፍራንክፈርት በጣም ጥሩ ጊዜን እያሳለፈ ነው። በ16 ሚሊዮን ዩሮ ነበር በ2024 ጥር ወር ላይ የ22 ዓመቱ ተጫዋች ከፓሪስ ሰን ዠርማን ወደ አይንትራክ ፍራንክፈርት ያመራው። ይህ ተጫዋች የኔይማር እና የኬሊያን ኤምባፔ ድብልቅ ነው። ሁለቱንም ተጫዋቾች ያማከለ ክህሎትን ይዟል እየተባለ ይሞካሻል። ምናልባት አርሰናል መዳረሻው ሊሆን ይችላል ተብሏል። ከጉዳት ጋር በተገናኘ የአርሰናሉ ኮከብ ካይ ሃቨርትዝ ከተጠበቀው ጊዜ አስቀድሞ ወደ ሜዳ ሊመለስ የሚችልበት እድል እንዳለ ሚኬል አርቴታ እየተናገረ ነው የሚገኘው። እሁድ ከሚደረገው የኢፕስዊች ታውን ጨዋታ አስቀድሞ አርቴታ በሰጠው ጋዜጣዊ መግለጫ ላይ ይህንን ነው ያረጋገጠው። ካይ ሃቨርትዝ በገጠመው ጉዳት ምክንያት ሙሉ የውድድር ዓመቱ ያመልጧል ተብሎ ነበር። አርቴታ ግን ከተጠበቀው ጊዜ አስቀድሞ ሊመለስ የሚችል እድል አለ ተብሏል። ይህ ማለት ግን አርሰናል እስከ ውድድር ዓመቱ መጨረሻ በሚያደርጋቸው ጨዋታዎች ሊሰለፍ ይችላል ማለት ላይሆን ይችላል። ከተጠበቀው ጊዜ ቀድሞ ይመጣል ነው እየተባለ ያለው። የተረሳው የአርሰናል ኮከብ ግን እጅግ ከባድ ጉዳት ገጥሞታል። በላዚዮ እየተጫወተ የሚገኘው የአርሰናሉ ንብረት ኑኖ ታቫሬሽ ከበድ ያለ ጉዳት የገጠመው ይመስላል። የግራ መስመሩ ተከላካይ በጣም ጥሩ የሚባል የውድድር ዓመትን በጣሊያኑ ክለብ ያሳለፈ ነው የሚገኘው። ይሄ ተጫዋች 2021 ላይ ነበር በ8 ሚሊዮን ፓውንድ አርሰናልን ተቀላቅሎ የነበረው። ነገር ግን በመድፈኞቹ ቤት በቂ ጨዋታ ጊዜ ባለማግኘቱ በውሰት ተሰጥቶ ለላዚዮ እየተሰለፈ ይገኛል። ከቦዶ ግሊምት ጋር በነበረ የዩሮፓ ሊግ ጨዋታ ለላዚዮ የተሰለፈው ኑኖ ታቫሬሽ ጉዳት ገጥሞታል። ይህ ተጫዋች በ26 ጨዋታዎች ላይ 9 አሲስቶችን ለላዚዮ ማስመዝገብ የቻለ ተጫዋች ነው። የ25 ዓመቱ የመስመር ተጫዋች በዚህ የውድድር ዓመት 5 የተለያዩ አጋጣሚዎች ላይ ጉዳት ገጥሞት 14 ጨዋታዎችን ለላዚዮ ሳይሰለፍ አምልጦታል። አሁን ደግሞ ሌላ ከባድ ጉዳት ገጥሞታል። በጉዳቱ በጣም ተበሳጭቶ እያለቀሰ ከሜዳ ሲወጣ ተመልክተናል። ጉዳቱ ከባድ ሊሆን ይችላል። ሙሉ የውድድር ዓመቱንም ከሜዳ ውጪ ሊያደርገው ይችላል ተብሎ ተሰግቷል። በመጨረሻም የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች ሪዮ ፈርዲናንድ አርሰናልን በተመለከተ በራሱ የዩቲዩብ ቻናል አስተያየቱን ሲሰጥ ተደምጧል። ይህ ተጫዋች አርሰናል የቻምፒየንስ ሊግ ዋንጫውን ቢያነሳ ቅር እንደማይሰኝ ተናግሯል። እርሱ በቻምፒየንስ ሊግ የፍጻሜ ጨዋታ ፓሪስ ሰን ዠርማንና ኢንተር ሚላን ይገናኛሉ ብሎ እንደሚገምት ነው የተነበየው። ነገር ግን የፓሪስ ሰን ዠርማንና የባርሰሎናን የፍጻሜ ጨዋታ ቢመለከት ደስተኛ እንደሚሆን ገልጿል። የኔ ሌላኛው ክፍል ግን አርሰናል ወደ ፍጻሜ ቢደርስና ዋንጫውን ቢበላ ቅር አልሰኝም። ይህንን ስናገር ደግሞ የእውነቴን ነው ሲል ነው የተደመጠው። ተጫዋቾቻቸውን በጣም ወዳቸዋለሁ። ቡካዮ ሳካን፣ ዴክላን ራይስን፣ ማርቲን ኦዴጋርድን፣ ጁሪያን ቲምበርን፣ ሉዊስ ስኬሊ፣ ሳሊባ፣ ጋብሪኤል ብዙ ተጫዋቾቻቸውን በአርሰናል ቤት በጣም ወዳቸዋለሁ። ዋንጫውን ቢበሉ ቅር አልሰኝም የሚል አስተያየቱን በራሱ ፖድካስት ላይ ሰጥቷል። የተከበራችሁ የሸጋ ስፖርት ተከታታዮች መረጃዎቻችንን ስላደመጣችሁ እናመሰግናለን። ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን እንዳትዘነጉ። በሌላ ጊዜ ደግሞ የሚሰሩ የስፖርት ኮንቴንቶች እንዲደርሷችሁ ሰብስክራይብ እና የኖቲፊኬሽን በተኗን ኦን ማድረግ እንዳይዘነጋ። ሰላም።